አለን እግዚአብሔር ይመስገን። አላ አጠገብህ ባሏ ወንድሜ አለው አበብ ና በለው እስኪ ይኸው ልኬለት ነበር ፎቶዋ ማለት ነው። ይኸው እያያት ነበርና ይሄ ፎቶ የሷ ነው። እሺ ግንባሯ ላይ የሆነ ቅርቅር ስላለች አለየውም በደንብ ማለት ነው። ግንባሯ ላይ የሆነ ጠባሳ አለችባት። ኦኬ ይሄ ደግሞ ንብሰው የመጣው ማለት ነው። አይለይም በደንብ እሱ ለምን እሱ አያወራም? ስጠው እስኪ እሱ ያወራ። እሱ ለሱ ስጠው እስኪ አውራ በለው እስኪ። ይሄው አውራቸው ወይ ይሰማል። አበባ አውራ እሷ ነኝ እንጃ እሷ ነች እያለ ነው እንግዲህ ዞሯት በደንብ ፎቶ የራሷ ነው ወይ? ቆይ ሚውት አርጉ ሌሎቻችሁ ሚውት አርጉ። ቆይ ሚውት አርጉ። ቀጥል አበብ ቀጥል። የሸዋው አውራው አንተ ይኸው አናግረው እየሰማ ነው። አበብ ይሰማሃል? አበብ ይሰማሃል? አዎ ይሰማኛል። ይሄ ፎቶውን አየኸው? እሷ ነች። አዎ ታሪ ወፍተሪ ሰለበላ እኮ ገባታ ነገር ደግሞ አብያው የምትጥማ እሺ ስማ ወንድ አባቷ ምናምን ዛሬ ደውለውልሃል? ስንደውል ስልካቸው እየሰራልኝ አይደለም እና እየሄዱ እንዳያስጨንቋቸው እናንተ ንገሩ። በዚህ አግዙን እናንተ። አባትየው ዛሬ አውርተዋል? ስልካቸው እኛ ስንደውል አያነሱም እና አባትየው እዛ እንዳይጭበረበሩ አይዟችሁ ህዝቡ ከጎናችን ነው ብላችሁ እናንተ በዚህ አጠናክሯቸው። እሺ አባትየዋን ይሄ ፎቶ የሷ መሆኑን በእርግጠኝነት አንተ ተማምነህበታል አይደለ? እናንተ ጋር አሁን የሚመጣ ማስፈራሪያ አለ ሳውዲ ውስጥ? ኦኬ ስለዚህ እቺ ሐናን ነች በእርግጠኝነት። ሲጀመር ማን እንዲያስፈራራ ይችላል? ደግሞ ምን ሰው በተጎዳ ፋንታ የሚያስፈራራ ካለ እንታ ልጅ ሌላ ነች። እባካችሁ ልጅቷን አውቃታለሁ። ማነሽ? ፎቶ አለሽ? ምስል ላይ ያለችው ልጅ ሌላ ልጅ ነች። 4 አመት ሙሉ ደንበር እንደሷ ታግታ ልጅ ወልዳ ቪዲዮ ተሰርቶባት ልጅቱ በቪዲዮ ሁሉ ተሰርታ ተለቃለች። ምን አይነት ከባሏ የበለጠ የሚያውቃት የለም። እንግዲህ ጠጋ አርጎ ዙም አርጎ በደንብ ማየት ነው። አበብ ዙም አርግና በደንብ ያትና እርግጠኛ ሆናለህ። ፎቶ ሌላ ሰው እየላከልኝ እቺ ልጅ እቺ ናት ብለው ማለት ነውና ቆይ ላሳያችሁ የላኩልኝ ፎቶ እስኪ ያውጣው እስኪ። ሜቢ እኔም የሚመሳሰል ሰው ሊኖር ይችላል፣ ግን እሷንም ትመስላለች እቺ። እኔም በርግጥ እንዳየኋት ደንግጫለሁ መጀመሪያ ማለት ነው። ከባሏ ውጭ ማን አለ? እናንተ ምን ነካችሁ? አረ ይችኛዋና ይቻ አይመሳሰሉ። አይለይም ማለት ጠባሳው አይለይም። ዞሮ ምን አለ መሰላችሁ እናንተ እስኪ በትልቅ አርገው ሻው ፕሊስ መንዚን በትልቅ አርገው እስኪ መንዚው ነሽ። ይሄ መንዚው የታለ? እኔ ያደረኳት ፎቶ የልጅቷ አይደለም። አሁን የምታሳዩት ፎቶ ነው አሉ። ይሄ ድሮ ማለት ነው ሳትወልድ በፊት ነው እንጂ ይሄና አይገናኝም ጭራሽ ፎቶ። ይሄ እዛ በረሃ ላይ ያለች ልጅ ናት፣ አሁንም ያለች ናት አሉ። እዛው ሴድ ፋኖ ጋር ሆነ አንተ ይመሳሰላል። እውነቱን ነው። ወደ እስኪ በትልቁ መሆን አልችልም። ለብሮ በትልቁ መሆንም አልችልም። ሴድ ፋኖ አስጠጋው ለሱ ገስቱ ሰለሞን ላኮ ነው። አይሽ አበባ እናወርዳ አንድ ጎላ ነው። ይኸው ጎደለ ገስት ጎላ። ቆይ ባለ ስንቱ ሰው ላይ እድርስ ከላይ ያለው አንተ ጋር ያለው ፊልተር አለው የለውም? ፎቶ ምናልባት ከላይ ያለው ፊልተር ስላለው እንዳይሆን። እስኪ ይሄ ነው። እስኪ አይኸው ይሄን በደንብ ይኸው። አሁን በትልቁ አድርገኝ። ከዛ መንዚያውን በትልቁ አደርገዋለሁ አሁን ማለት ነው። እስኪ አሞራ ይታያል? ጭራሽ አይመሳሰልም። ይቺና ያቺ የሆነ ብዙ አትመሳሰልም። ያቺኛው እንትን ኢንድሪስ አድርገዋላት ያለው ግን
ጠርዙን የፊቷን ጠርዝ ይኸው፣ የፊቷን ጠርዝ ይኸው። ናምጣው የሱ የዛችኛውን ጠርዝ አምጣው እስኪ። አሁን የዛችኛው ጉንጯ ላይ ሰፊ ነው፣ የዛች ደግሞ ቀጭን ነው። አፍንጫ አወራረዱን ምናምን አገጯን፣ ግንባሯን በደንብ ይወጥ። ይሄ አንገቷን ምናምን በደንብ እስኪ መልሳት ያችኛዋን። ኧረ አይደለችም፣ ዝም ብለህ አውርደው። አይ አይደለችም። ይቺ በቃ ይቺ እራሷ ልጅቱ ናት። ይቺ ሀና ነች። የአይኗ አቀማመጥ ዝም ብለህ ይኸው፣ የአይኗን አቀማመጥ። አዎ የሀናን ፎቶ አይተህ የአይኗን አቀማመጥ፣ የአይኗ አቀማመጥ ቁጭ ሀናን የሆነችብኝ ሀና ናት ይቺ። እንዴ ከባሏ ራሱ ማን አለ ሌላ የሰው ልጅ? አበብ ይሰራች ነው ትንሽ እንትን ያለው እንጂ ማለት ነው። እሱም እኮ ራሱ እና ነች እያለ እኮ ነው። አይኗ ቁጭ ሀናን የሆነችብኝ በቃ ይሰማል። ታብታብ አድርጉ ጋይስ፣ ታብታብ አድርጉ። አይፎክር አያት እንዳይፎክር ታብታብ አድርጉ። ይኸው የሸዋ ወንድሟ ራሱ እያያት ነበርና እሷ ነች እያለ ነው ወንድሟ ራሱ። ታብታብ አድርጉ። እኔም አይኗ ምናምን ጭራሽ አቀማመጧና አፍንጫዋ ራሷ ነች ልጅቷ። ያኮረፈች አይነት ስለመሰለ ነው ልጅቷ። ያው ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ይቆራረጣል ቤቱን። ታብታብ አድርጉት። ታብታብ ኮፒ ሊንክ አድርጉት ጋይስ። አሞራው ይሰማል? አዎ ይሰማል። እሺ ታብታብ አይደለችም አትበሉ። ናትኝ ይቺ ልጅቱ ናትኝ። ቆይ አንዴ ቆይ። ባሏና ወንድሟን እየጠየቅን ነው ወይ? የሸዋ ወንድሟ አለ እየደወልኩልህ ነው፣ አንሳልኝ በለው። እንድሪስ ማለት ነው። እና ያስገባው በዚህ ጋር ገስት ላይ እንጣ። ኦኬ እንድሪስ ማን ነው ስሙ? ስሙ ማን ነው? ወንድሟ ማን ነው ስሙ? ማን ነው የሚለው ስሙ? የቲክቶክን ስም ንገረኝ። ቲክቶክ ቢሆን አበሮ የቲክቶክን ስም ንገረኝ። ያን ካልግና ስሙን ምን ያግረዋል? እሺ ደውልለት። ወይላ ምልክት ልንገረው። ዱንያ አብዝቶ 10 ቁጥር ጻፍልኝ በል። ሌሎቻችሁ አትጻፉ ባካችሁ፣ እንደው በፈጠራችሁ። ቆይ እየጻፈለት ነው። ስሙን ይንገረኝና ታዝህ። እሺ አይዟችሁ አለን እንዳፈሩ። 10 ቁጥር ጻፍ በለው። 10 ቁጥር ጻፍ በለው። እሺ አብሽር። የኢትዮጵያ ሕዝብ ትግሬውም አማራውም ሁሉም ከጎናችሁ ነው ያለው። እንዳፈሩ። ልጅቷ በህይወት አለች። ባሏና ወንድሟ ለአባትየው ንገሩ። እየደወላችሁ አባታችሁን ቴኬር አድርጉ። ሰሙትኛ እውነት ይንገሩት። አባቷ ይረፍ እስኪ ማለቷን እንኳ ይረጋጋ። ቆይ ያወሩታል። ዞሮ እየደወለለት እንድሪስ ጋር አበብ። ኦኬ 10 ቁጥርን ጻፍ በለው። ከዛን ያስገባዋለሁ። 10 ቁጥር ጻፍ በለው። ቶሎ ጻፍ በለው። ሌሎቻችሁ አትጻፉ እንደው በፈጠራችሁ። 17 ሰዓት ሊሆነኝ ነው። አይኔን እየለበለበኝ ነው። እባካችሁ ፕሮፋይሉ ምን እንደሆነም ጠይቀው። እሺ ሞተር ነው እንደ ፕሮፋይሉ ሞተር የሞተር ፕሮፋይል ነው። ፕሮፋይሉ ሲጠይቀው ጻፍ በለው። 10 ቁጥር እየደጋገም ጻፍ በለው። ይኸው እዚህ ጋር እናት የሚለው ሴት ናት። እቺ ሲሪዎቻችሁ ተጻፉ። ፈጣሪ ስም ሞተር ያደረገ አግኝቻለሁ እኔ። እንድሪስም እንትን የለማ። እንድሪስም እየሰማ አይደለም እኮ ሚዩት ነው። ኧረ እየሰማሁኝ ነው። እየሰማሁት እኮ ነው። እናት የሚልም አለ። እናት የሚል አለ። 10 ቁጥር ጻፈና እናት የሚል ስሙን ንገረን በለው። አትፍራ። ምን እናት ነው የሚለው? አብሽራ አትፍራ በለው። እንዴ ፕሮፋይሉ ደግሞ ጽሁፍ አለው። ቆይ ምንም ባይኖርም እናቴ ስላለች ደስተኛ ነኝ ነው የሚለው። ኦኬ እንደዛ ነው የሚለው። ያው ታብታብ ጋይስ ሁላችሁም ታብታብ። በእንግሊዝኛ ነው
ኧረ በአማርኛ ነው። 10 ቁጥርን ጻፉልኝ እስኪ ባካችሁ። ይኸው እዚህ ጋር አለ። አሁን አካውንት በተደጋጋሚ 10 ቁጥር ጻፍ። ይሄ ነው ፕሮፋይሉ። እናቴ ምናምን የሚለው የት አለ? ይኸው 10 ቁጥር እየጻፈ ነው ከታች። እናቴ ብቻ አትጉዝ። ሌላ 10 የምትጽፉት ግን ይግባና ካልሆነ እናሰጠዋለን። ስቤዋለሁ። እስኪ ሳቡ ግን 10 ቁጥር ጻፍ በለው ደጋግመሳችሁ። እስኪ ሳቡ አሎ፣ አሁን የገባው አንተ ነህ? ገባህ? ሰላም እንዴት ናቸው? ግን አይደለሁም። አንድ ሀሳብ አለኝ ተቀበሉ። ረጂ ስሙን ጠይቀው በእናትህ አበብ። እዚህ ላይ አህመድ። ኦኬ አህመድ። ቆይ አህመድ አግኝቼዋለሁ። ቢራቢሮ አለው። ስቤዋለሁ። አህመድ ከሆነ ይኸው ተቀበል። ሌሎቻችሁ ሚውት አርጉ አንዴ። አንተ ነህ? ሰላም አይፎክር ነህ? እንዴት ነህ? ሁሉ ሰላም አለን። እየሰማችሁ ነው አይደል? ላይቭ ላይ ያለውን ነገር እያያችሁ ነው አይደል? እያየን ነው። አብሽር እንዳፈሩ። የኢትዮጵያ ሕዝብ ሙሉን ከእናንተ ጋር ነው ያለው። የልጅቱ ሀቅ እስከሚወጣ ወደ ኋላ እንዳትሉ፣ እናንተ እንዳታሳፍሩን፣ እናንተም አብራችሁ ሁኑ ከሕዝቡ ጋር ያለው ነገር። አሁን ባየኸው ነገር አስከሬን ብለው ያሳዩትን ነገር አይተሃል አይደለ? አይቼዋለሁ። እኔ አስከሬንም ብለው ያሳዩትን ነገር ምንም የ1 ዓመት የ2 ዓመት ነው። እኔም አውቃለሁ እንደዚህ አይነት ነገርና ያ የቆየ አስከሬን ያሳዩት። ያ ምንም ማስረጃም ሊሆን አይችልም። ስለዚህ እናንተም አላመናችሁበትም፣ እኛም አላመንበትም። ምን መደረግ አለበት ብለህ ታስባለህ? ያሳዩትም ፎቶ ደግሞ አሁን እሷ ነች፣ ራሷ ነች። ፎቶ የሷ ነው፣ የራሷ ፎቶ ነው አይደል? ይሄ ፎቶ ነው የራሷ ነው። አንተ ወንድሟ ነህ? ነው ወንድሟ ነኝ። አውርቻለሁ። በጓደኛ አካውንት ገብቻለሁ። ኦኬ። ስለዚህ አንተ የምታስተላልፈው መልእክት አለ ለኢትዮጵያ ሕዝብ እና ምን ያክል እንዲያግዟችሁ የምትፈልጉትን ነገር በደንብ አስተላልፍ። ሳትፈራ የምትፈልጉትን ነገር ጠይቁ ሕዝቡን እና እኛ እንደራደር እያልን ነው። ልጅቷን እንዲለቋት እንደራደር እያልን ነው። እህት ወንድም አጎት የላትም ወይም እየተባለ ነው። ስለዚህ እናንተም ደግሞ ፑሽ አድርጋችሁ ውጡ። እነኛ ዛሬ አሁን ሽምግልና ብለው የሰበሰቧቸውን ሰዎች ሰምታችኋል አይደል? ያሉትን ደላሎቹን ናው እኔ ሰምቼዋለሁ። ያ ታዛቢ የሚባለው ማለት ነው የሸዋ መብረቅ። እሺ ራሱ አንድ ደላላ ነው። ሸዋሮቢት ካወቀው ቀራኒዮ የሚባል ፎቅ አለው። ኦኬ ቀራኒዮ የሚባለው ፎቅ የሱ ነው፣ የሱ ባለቤት ነው። በደሃላብ የሰራው ነው እሱ። እሺ እንኳን ለዚህ ነው የምንፈልገው። እንኳን አወቅን፣ ችግር የለም። እንኳን ዘመድ ሊሆን ምንም አይደለም። ዘመድ ነኝ ይላል ደግሞ። አያችሁ ዘመድ አይደለም ምን ያክል መሰሪ እንደሆኑ ጠይቃችሁት እኮ ጠይቃችሁ ዘመድ አይደለም ካለ በቃ እኔ ልፈር ነበር ሲል የነበረው። ምን ያክል ፈጣጦች የራሱ ዘመድ ነው በቃ። ስለዚህ እናንተ ምድር ላይ ያለውን ነገር ታውቃላችሁ። አባትህን ቀን በቀን አውራው። እሺ ቀን በቀን እዚህ ላይ ያለውን ነገር ንገራቸው፣ ተስፋ እንዳይቆርጡ ማለት ነው። ምን ሌሊቱንም ሳትሰማው ነበር፣ በሌላ ስልክ እያረጉ እያሰማሁት ነበረ በቃ። ስለዚህ የሚደረገውን ነገር እኛ እናደርጋለን። በውስጥ ግሩፕ ከፍቻለሁ። ስልክ ቁጥርህን አስቀምጥልኝ። አንተ የራስህ ስልክ ቁጥር ቴሌግራም እና ዋትስአፕ የምትጠቀምበት ካለ አለ። የራስህን ስልክ ቁጥር አስቀምጥልሃለሁ፣ በግሩፕ አወራለሁ። ቴሌግራም እና ዋትስአፕ የምትከፍት ያለህን ቁጥር እዚህ ላይ ጻፍልኝ፣ አሁን ስትወጣ ማለት ነው። እሺ ስልክ ማስተካከል አለበት። ቅድም የተሰባሰቡት የእናንተ ዘመዶች የሉበትም፣ ራሳቸው ደላሎቹ ናቸው ተሰባስበው ሲያስተባብሉ የነበሩት ማለት ነው። ናው የራሱ ዘመዶች ናቸው እንጂ የኛ ዘመድ የኛ ቤተሰብ አንድ ሰው የተቀየጠ ነው በቃ። ስለዚህ እንዳፈሩ፣ ልጅቷ በህይወት አለች። ሐቋን እስከምናወጣ ወደ ኋላ አንልም። እንኳን አወቅ ነው ታዛቢውንም ፎቁም ጭራሽ ህገወጥ ስራ እየሰራ መሀል ከተማ ላይ
ፎቅን የሚያክል ነገር ገንብተው ያለው በድሃ ላብ ነው። እንግዲህ የመንግስትም አካል እየሰሙ ያሉ አሉ። የሚወስዱትን እርምጃ እነሱ ያውቃሉ። ስለዚህ እናንተ እንዳፈሩ ያለውን ነገር የሚያስፈራ ነገር አለ ብለህ ነው። እንኳን እንደዚህ አይነት ነገር መጥቶኛ ምንም የሚያስፈራ ነገር አለ። በቃ ስለዚህ በውስጥ ነው። እኔ ብዙ ማውራት አልችልም። በጣም እልህ የሚተናነቀኛል። በውስጥ ቴሌግራም ላይ ስልክ ቁጥርን አስቀምጣ ሆነ እና ሚኪ ምናምን የሚባሉ አሉ። ዋና እዚህኛ ግሩፑን የመሰረት ነው። እኛ አንድ ወንድም ዋና ቤተሰብ እንፈልግ ነበር። እንኳን አገኘሁ መጣህ ጆይን አረጋለሁ። ስትወጣ እዚህ ላይ ጻፍልኝ አሁን ስልክ ቁጥርን ቴሌግራም ዋትስአፕ እና ቴሌግራም የምትጠቀምበት። እሺ ጽፈልሃለሁ ውስጥ ይሄ አንደኛ ለሁሉም መረጃ ይጠቅማል የሸዋውና ወዴት መሄድ ፋዘሩ አሁን ወዴት መሄድ እንዳለባችሁ ምናምን አስቤ ትላንትና አወራሃለሁ ብዬ አትመልስም በውስጥ አንተ ራሱ የሸዋው። ስለዚህ ስለበለው የት ሄደው ማመልከት እንዳለባ እኛ አሁን ሙሉ መረጃውን ትላንት ጀምረን ስናደርስ ነበር። እዚህ ያለው የልጆቹን ቤተሰብ በጠቅሉ የሚመለከት ግን ደግሞ አመልካች በራሱ ደግሞ አባቷ ሄዶ እዛ ቦታ ላይ ማመልከት ይጠበቅበታል። ስለዚህ ያንን ለማድረግ ደግሞ እንደዚህ አይነት ወሳኝ ኮንታክት የሚያደርግ ሰው ያስፈልጋል። ይህን አውራውና እኔ ቴሌግራም ላይ ሪከርድ አደርግልሃለሁ። ቀጥታ ወደዛ ሄደው ምናምን ያመለክታሉ። እነዛኞቹ ይዘውት በሚሄዱበት መንገድ ተሄዶ ፍትዋ እንድታገኝ ማድረግ የግድ ይላል። ሚኪ መጣ ወንድሟ ነው። ይሄ ቅድም ያሉን ነገር እንዳለ ውሸት ነው። ታዛቢው የሚባለው የሰውየው ዘመድ ነው። ሸዋሮቢት ላይ ፎቅ አለው። አይገርምም? ወንድሟ ማንኛው ነው? ዳንኤል ነው? ዱንያ ነው? ኖ ታዛቢው ነው። ደላ እንትኖቹ ይሄ ተሰብሳቢው ላይ ታዛቢው ዘመድ ነኝ እሷ ብሎ የመጣው ትዝ አለ። ገብቶኛል። አይ ነው ገብቶኛል። እዚህ ላይ ወንድሟ የትኛው ነው? አህመድ ስላለልህ አህመድ የሚባል በዛ አካውንት ነው የመጣው። ከላይ ደግሞ ዱንያ በሚለው ኦኬ። ወንድሜ ይሄ የምታየው ፎቶ የልጅቱ የሃና ነው? አዎ እሷ ነው። ኦኬ በቃ እንዴት ሲጫወቱብን እንደዋሉ አያችሁ አይደል? ለዚህ ነው እኔ ተስፋም አልቆርጥበት ምክንያት ለዚህ ነው። በኋላ ደውልልኝ ብሎ ነበር ልጅ የሚያስፈራን። ቆይ እስከ አማራ ሰባይ ለዛ 5 ደቂቃ ለሰጣችን ላይ ሆኖ እኛ ለምንድን ነው ሳውዲ ያለነው ለማን ይዛቸው ምን አባታቸው በኋላ ደውልልኝ እያለክ ነው ሰውዬው